የኢትዮጵያ የንግድ ስራዎች ኮርፖሬሽን የምርት አቅርቦትን በማጠናከርና ገበያን በማረጋጋት ውጤታማ ተግባራትን ማከናወኑን ቀጥሏል። ተቋማዊ ሪፎርም በማካሄድና የ3 ዓመት መሪ ዕቅድ በማውጣትም በ2018 ዓ.ም 9 ወራት አበረታች ጅምሮች ታይቷል። ምርቶችን ለሀገር ውስጥና የውጭ ገበያ በማቅረብም የገበያ አቅምን ማሳደግ እንደቻለም ነው የሚነሳው። ወጪ ንግድ ላይ ወደ 71 ሺህ ኩንታል አካባቢ መላክ ችለናል። ከዛም ወደ 9.7 ሚሊዮን ዶላር ጀነሬት ማድረግ ችለናል። በጣም ካለፉት አመታት ምናልባት የተሻለ የምንለው ነው። አሁንም ገና ቀሪ ወራት አሉን። በነዛ ወራትም የምንልካቸው ኦልሬዲ ዝግጅት ላይ ያሉ ሎጂስቲክ እየጠበቁ ያሉ ምርቶች አሉን። መዳረሻ ሀገሮቻችንን እያሰፋን ነው። የምርት ፖርትፎሊዮቻችንንም እንዲሁ እያሰፋን ያለ ነውና ከዛ አንጻር በኤክስፖርቱ ላይ የበለጠ እንድንበረታ ነው እንትን የሚለው። በሀገር ውስጥ ምርት አንጻር ኦልሞስት ከ800 ሺህ ኩንታል አካባቢ ነው አጠቃላይ ወደ ገበያ ያቀረብ ነው። ከዛም ወደ 6.1 ቢሊዮን ብር ማግኘት ችለናል። እንደ አጠቃላይ እንደ ኮርፖሬሽን ጥሩ የሚባል በተለይ በገቢ ማመንጨት በሽያጭ ስራ ላይ ጥሩ የሚባል አፈጻጸም ያየንበት ነው። ከምርት በኋላ የሚፈጠር ብክነትን በማስቀረት ግዙፍና ዘመናዊ ማከማቻዎችን መገንባት መቻሉም ተመላክቷል። በዋጋ ተመጣጣኝነትና የምርት አቅርቦት ቀልጣፋ እንደሆነ የሚናገሩት ደንበኞችም የሚስተዋሉ ክፍተቶችን በማረም ውጤታማ መሆን እንደሚቻል ያነሳሉ። ገበያ ከማረጋጋት አንጻር በደንብ እየሰራ ነው ያለው። ለምሳሌ እኛ ባለፈው ፍርኖ ዱቄት ስንገዛ ሱቅ ላይ 150 ብር ነበር። ንግድና ኮርፖሬሽኑ ንግድና ኮርፖሬሽኑ ግን በ110 ነው ይሸጣለን እና ጥሩ ኳሊቲውን የጠበቀ በቀናሽ ዋጋ ገዝተን ማቅረብ ችለናል። በዛም በጣም ደስተኞች ነን። 5 ዓመት አስቆጥረናል። ከዛም በላይ ይመስለኛል የኛ ከነሱ ጋር የነበረን ትስስርና ያው ትልልቅ ስራዎችን ሰርተናል። አሁንም ወደፊት እንሰራለን ብለን ተስፋ እናረጋለን። ምክንያቱም በውይይት መድረኩ ላይ የተነሳው አንድ ሀሳብ አለ። ይሄ ስለ ስንዴ አቅርቦት ምናምን እኛ ገበያው ላይ ማለት አሁን እኛ ጅምላ ተረካቢ ስለሆንን እነሱ ጋር እኛ በመንፈልገው መጠን የምናገኝ ከሆነ ማቅረብ ብቻ ሳይሆን ግዢ እንፈጽማለን ብለን ተስፋ እናረጋለን። ተቋሙ ከደንበኞቹ ጋር ያለውን ግንኙነት ለማጠናከርና የሚስተዋሉ ክፍተቶችን ለማረም የሚያስችል ምክክር አካሂዷል። ከውይይቱ የተገኙ ግብዓቶችን በመውሰድም ለቀጣይ ውጤታማነት እንደሚሰራ ነው ኮርፖሬሽኑ ያስታወቀው። ግብይት ትስስራችን በተለይ ኢምፖርት የምናደርጋቸው ምርቶች ላይ በስፋት ያልተሰራበትና ብዙ ጊዜ ኮንትራትም ከገባም በኋላ ውድቅ የሚሆኑበት ሁኔታ እንዳለ ነው ያየ ነው የገመገም ነው። እንደውም በዚህ አመት ስኳር አስመጥተን ማሰራጨት ችለናል። ዘይት በተወሰነ ደረጃ ማሰራጨት ችለናል። ግን እንደሰማው የአቅርቦት ሳይዱ ላይ ሰፕላይ ሳይዱ ላይ በጣም ብዙ ስራ ይፈልጋል። ደንበኞች በጣም ጉድለት እንዳለ ነው ገበያ ላይ የሚያነሱት። እኛ በርትተን በተለይ የውጭ ትስስሩ ላይ የውጭ ግብይት ትስስሩ ላይ በርካታ ስራ መስራት አለብን። በሀገር ውስጥ ደረጃ እንግዲህ ካሉ አምራች ኢንዱስትሪ ጋር የምግብ መሰረታዊ ፍጆታ የሚያመርቱ አምራቾች ጋር ቁርኝት አለን፣ የንግድ ትስስር አለን። ያንን የንግድ ትስስር ማሳለጥ የበለጠ ማጠናከር ይፈልጋል። በቀጣይም የአገልግሎት አድማሱን ከማሳደግ በተጓዳኝ ዲጂታላይዝ ስርዓትን ለማሳደግ እየተሰራ ይገኛል። የአቅራቢና የገዢ ደንበኞችን ቁጥር በማሳደግ እንዲሁም የውጭ ንግድ አቅምን የማጎልበት ስራዎች ተጠናክረው እንደሚቀጥሉም ተመላክቷል። ከፊዚካል ማርኬት ወይም በአካል ከሚመጡበት ገበያ ፊዚካሊ ቨርቹዋሊ ሊገዙበት የሚችሉበትን ገበያ ከማስፋት አንጻር የሰራ ነው አንድ አበይት ጉዳይ ነው። ሁለተኛ አጠቃላይ እንደ ተቋም የኢንተርናል ሪሶርስ ማኔጅመንቱን የማዘመን ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል ቴክኖሎጂ አለን። እሱን የማዘመን የማሳደግ ሽያጭ ስንሸጥ ግዢዎችን ስንገዛ አጠቃላይ የመጋዘን አስተዳደራችን የፋይናንስ አስተዳደራችን መዘመን አለበትና ለዛ የሚሆን የኢንተርፕራይዝ ሪሶርስ ፕላኒንግ አንዱ የዲጂታላይዜሽኑ የተቋሙ ፒላር ነው ብለን እየሰራንበት ነው ያለ ነው።